አድርገው ስንት ነገር ነው። ዶላር እኮ ሀገር ህዝብ ስላያቸው ነው ዶላር የሚከፈላቸው አይደል እንዴ? ከነገ ጀምሮ አናይም። ከነገ ጀምሮ ማየት አቁሙ። ከነገ ጀምሮ አያዩም። ስለዚህ ገስት ላይ መግባት አለባቸው። ይዘርዬ እናንተን የመሰለ ገኒ እናንተን የመሰለ ሰው ማጣት የለባቸውም። እነዚህ ልጆች እያደረጉ እና ሀሰን ዛሬ አይታችኋቸዋል። ሀሰን ምን ያህል እንደተንሰራራ እኔ እንጃ። እኔ መናገር አልችልም። እነሱ መጣላት በጣም ነው ደስ የሚለው። መለያየታቸውን ነው የሚፈልገው እሱ ነው መለያየታቸውን ስለሚፈልግ እኮ ነው እሱ ያገባው። ይኸውልሽኝ መጠቀሚያ እያደረገ ያለው ራሱ ከጎኑ ያለው ነው። ዛሬ ልክ እንደ ቦዲጋርድ ነው ይዞት የመጣው እሱ እንዲናገርለት፣ እሱ ፊቱን ሸፍኖ ገባሽ? ይሄ እንደፈለገው ይናገራል። ገደል ግቡ አለ። ገደል ያስገባት አባቴ አምላክ ገደል ትገባለህ። አንዬ ይኸውልሽ ለዚህ ሁሉ ተጠያቂ ማን ነው አሁን? እሺ ተጠያቂማ ማን ነው እንዴ? ተጠያቂማ ራሱ ነው። ተጠያቂ እኮ ማን ነው? ተጠያቂ ቦጋለ ነው እንዴ? ለምንድን ነው? እና ዩዘርዬ እኔ የምለው ምንድን ታውቃላችሁ? በቃ ገስት ላይ ይግቡ። ሽማግሌ እንኳን ሊገቡ አይደለም ይሳደባል። ገንዘብ እየከፈላችሁኝ ነው ምክር የምትሰጡኝ እያለ ሙዚቃ እየለቀቀ እኮ ነው። ክብር የሚባል እኔ ድሮ ሪስፔክት በጣም ነበር ማረገው። ሰው ሪስፔክት ካላረገ ግን አላረግም። እና በጣም ሰውን ከመጣሽበት እኛ እኮ ኢትዮጵያኖች እኮ ሁላችንም ከደሃ ህብረተሰብ የተወለድን ነን። የሆነ ሰዓት ላይ ደግሞ የሆነ ነገር ይኖርሻል። እሱ ግን በቃ ራሱን በጣም ሰማይ ላይ ነውና የሰቀለው ራሱን ራሱ እየረሳ ነው ያለው ልጁ። እንዴ ትናንትና 2 ዓመት በፊት የምናውቀው ልጅ አይደለም የሆነው። ዛሬ እሱ በቃ ፕላኔት ላይ ነው ያለው። ይሄ ፕላኔት ደግሞ ፕላኔትም ቢሆን እኮ የሆነ ሰዓት ላይ እንትን ይላልና እሱ ግን አልመሰለው። ዩቲዩብም እኮ ባን መደረግ ይቻላል። እንደዚህ መፈራራት እኮ የለም። ታዩ እሱ ነው ወደዛ ነገር ይመከራሉ። ተሰሙታሙ ታዩ ወደዛ እንጂ አሁን ግን እኔ ወደዛ አልሄድኩም። ግን እንደዛ ከመድረሱ በፊት ለምንድን ነው እናንተን የመሰለ እህቶች እናቶች እያላችሁት እህቱ እኔ እንጃ እያላችሁ ለምንድን ነው ገስት ላይ ማይገቡት እና ለምንድን ነው ማይጠየቁት? አይፈልጉም። ዴንጀረስ ላይ ነው የማይፈልጉም። አዎ ዴንጀረስ ላይ ነው ማውራት ሳይሆን ነው በቃ አሁን ውሳኔ ነው። የሚያቆሙ ከሆነ ያቆሙ፣ የማያቆሙ ከሆነ ደግሞ የእውነት ከሆነና ለእሷ ህይወት የሚያሰጋ ደረጃ ከሆነና ነገሮች እየሄዱ ከሆነ የምናደርገው እናደርጋለን። በቃ ይሄ ነው። ሌላ ምንም አሁን ያያሉ አያዩም። አሁን አያዩ በቃ ሰልችቷቸዋል። እሱ ራሱ ተቀይሯል። የማያውቁት ሰው ስለሆነባቸው ኦዲየንሱም ሰልችቶታል። ገባሽ? በቃ የራሱን ነገር እየፈለገ ነው። አሁን ሰሩ አልሰሩ የሚያይላቸው ሰው የለም። ይሄንን ይወቁ። ገባሽ? አሁን እንደ ድሮ ቪዲዮ አይታይም ተብሎ ሲባል ከትናንት ጀምሮ ስለሰሙ እሱን ለማስተካከል የሚሄዱበት ወይ አለ። በጣም እነሱ እንትኖች ናቸው። ከነሱ በላይ ስማርት ሰው እንደሌለ አድርገው ነው የሚያስቡት። ግን ይቀጥላል። ይሄ ነገር የሚያቆም አይደለም። ልንገርሽ ዊዛር እዚህ ጋር አትሸወጂ። ይኸውልሽ ኦዲየንሶቹ እኮ ሞተው ይበልጧቸዋል። ሞተው እነዚህ እኮ ይኸውልሽ እነዚህ እኮ እንትን ናቸው፣ ገጠሬ ናቸው እኮ ገባሽ? ቢገባቸው ኖሮ ይኸውልሽ አራዳማ ቢሆኑ ኖሮ ምን እያሉ ነው ብለው ይጠይቁ ነበረ። የሰውን ድምፅ ነበር የሚያዳምጡት። ምንድን ነው የሚሉት? ምንድን ነው ያልፈለጉት ነገር? ቢቀየሩስ እንዴ? ብናሰለቻቸውስ እንዴ? እነዚህ እኮ ስለሚወዷቸው እኮ ነው። እሱንም እኮ ስለሚወዱት ነበር አትንኩት አትንኩት የሚሉት። አሁን እኮ ራሱን እየገለጸ መጣ። አሁን እኮ ይኸውልሽ ሰውን ታከብሬዋለሽኝ፣ ከዛ ከክብረቱ ሲወርድ ደግሞ ታዋርጀዋለሽ። አሁን እኮ እየተዋረደ ነው እኮ። ለካ እንደዛ አይነት ነበረ ወይ እያሉት እኮ ነው ተሰማቸው። ለካ እንዲህ አይነት ነበር እንዴ? ለካ ቀስ ብሎ ነው የሰው ባህሪው የሚወጣው እንዴ? አሁን እሱ የድሮው ነው እንዴ? እንዴት ነው አሁን ዛሬ ራሱ ሚዲያ ላይ ቆሞ አይደል ስልክ ይዞ ሄደው? የምን ስነ ስርዓት ማጣት ነው? ይደረጋል እንዴ? ስራው እኮ ነው፣ እንጀራው እኮ ነው። ቆሞ እኮ በስነ ስርዓት ከመጣው ሰው ጋር እኮ ማውራት አለበት ከመጣ በኋላ ነው ወይስ ምን እንደምንድን ነው የሚያየው ሰውን? እሱ እውነት በጣም ነው እንደው ይኸውልሽ እየፈለገ ስንት የተማረ ስንት ምሁር እኮ ዝቅ ይላል እኮ ሊያዳምጥ ሊሰማ። ገባሽ? ስንት ፕሮፌሰር ስንት አሉ። መንግስት እኮ ያዳምጣል አንዳንዴ የህዝቡን እኮ ምን እያለ ነው ብሎ እንኳን አንድ ዩቱበር። በጣም ነው በአሁኑ ሙቀት አለ።
በጣም ላይ ደግሞ በኢትዮጵያ ውስጥ ሊንቃ አይገባውም። እነሱ ናቸው የሚከፍሉት። የመዳብ ቅመም እኮ እየከፈሉት ነው። እየከፈሉት ሲገባ ከሰው እኩል እያደረጉት ራሱም እኮ ያውቀዋል እኮ ሲገባ ተከብሮ አንተ ምንድነህ እስከሚባል ስለወደዱት እኮ ነው። ቁጭ ብለው መጣ አልመጣ ብለው አንድ መንግስት እንደወረደ አንድ ኩዊን እንደወረደ አድርገው ይህንን እኮ አተውት አይደለም፣ ወደዋቸው ነው፣ እንዲያድጉ ፈልገው ነው። ገባሽ ማደጋቸው። ዛሬ እኮ ይሄ ያየ ሁሉ ይሄ እንደዚህ ያደረገው ሁሉ እኮ ከጓደኞቹ እኩል ነበር እኮ። እነ ማርክ እኮ የላቸውም እሱ ያለውን ስለሚወደዱ እኮ ነው። ልጅቷን ስለሚወዱ እሱን ስለሚወዱ ነው ያንን ያደረጉት እኮ። ይከፍሉታል እንጂ እኮ አይከፈሉም እነሱ እኮ ሁሉን ነገር የሚያደርጉት እነሱ ነው። እነሱ ከቀሩ እኮ ይቀር እንደሚቀር አያውቅም ወይ? ሰርተው ደግሞ ይብላ። ሊያሳዩን ከፈለጉ ሁሉም ዩቱበሮች ሰርተው ይብሉ። በሰው ትከሻ ላይ በመዳብ ቅመም ላይ ተደጋፊ ሆኖ ደግሞ እንደዚህ ሾው ማሳየት እኔ ለነሱ አፈርኩ። ሼማ ይዛቸውም እንዴ እንቅልፋቸው ራሱ ታፕታፕ የሚያደርጉት በእውነት እንቅልፍ ተቀጥረው የሚሰሩ መሰለው እንዴ? እየከፈሏቸው ነው እኮ ላይክ እያደረጉ ሼር እያደረጉ። እንደው ማክበር ነበረባቸው፣ መስገድ ነበረባቸው ለነዚህ ለመዳብ ቅመም። ሲጥሉም ይጥሏቸዋል፣ ሲያነሱም ያነሷቸዋል። አያውቋቸውም ምን እንደሆኑ። እግዚአብሔርን ሲፈልጉ ስለሚወዷቸው ነው። ልጆች ናቸው፣ ተመክረው ይመለሳሉ። ነግረናቸው ሊመለሱ ይችላሉ ብሎ ነው የታገሷቸው እንጂ አላየሽም እንደ የአብርሃም ኦዲየንሶችን ይወጣሉ እንደ ብቅ ብለው እንኳን ዞር ብለው ያዋቸዋል። እነዚህ ግን ስለሚወዱት፣ እሱ ግን ሲወደድ የተከበረ መስሎታል። ሰውም እኮ ፍቅሩን እኮ ይቀንሳል እኮ። ሰው ካላከበርሽውም እኮ የሰው ልጅ እኮ አያከብርሽም። ማክበር አለባቸው ኦዲየንሶቹን ሁለቱም። እሷን ብትሆን ምንድን ነው እሷስ ብትሆን አትጨነቅም እንዴ? ምን ወደድን ስላልናት እኮ እንደዚህ መሆን የለባትም እንዴ? ምን እያሉ ነው ኦዲየንሶቹ? ለእኔ ብለው ነው እኮ እንደዚህ የሚሆኑት። ትላልቅ ሰዎች ናቸው እኮ እንዴ። ነገ እኮ ይፈልጓቸዋል እኮ። ነገ ደግሞ ያጡና ይፈልጓቸዋል። ከዛ ሴት ያገኟቸዋል። እነዚህን ኦዲየንስ አያገኟቸውም። እንደነዚህ አይነቱን ኦዲየንሶች ማስደሰት ነው ያለባቸው። ድምጻቸውን መስማት ነው ያለባቸው። ልክ የእነሱን ድምፅ እንደሚሰሙ እነሱ ሲነኩ እንዴት እንደሚሆኑ አላያችሁም እንዴ? ለምን እህታቸው አትሆንም? በእነሱ ስትመጪባቸው እኮ ግን ይሰለቻል። እነዚህን አይነት ሰዎች ደግሞ ማክበር አለባቸው። ስንቱ ነው አሁን ስንቱ ነው የሄደው? በጣም ነው የሚያሳዝኑት። እግዚአብሔርን በጣም ስንት ኦዲየንስ ማንም እኮ አያይም። አሁን እኮ በቃ እንደ በፊቱ 7 ሰዓት ላይ ምናምን ማን ያያል? እንደ በፊቱ ተሯሩጠን መክፈት ማንም አሁንም አትተዋል ሰው ሁሉ። ስለዚህ እኛም መከበር አለብን። በእውነት ስለወደድናቸው እንደዚህ መደረግ የለብንም። ማንም ደግሞ እየመጣ ወደዚህ እንዲለን አንፈልግም። ስለዚህ በተቻላችሁ አቅም ሽማግሌም ልካችሁ ቢሆን። ኧረ የምን ሽማግሌ? ምን ሆነሻል አንቺ? ምን ጎሎብን ነው ሽማግሌ የምልከው? ጨው ለራስህ ስትል ጣፍጥ ነው። አብድሻል አንቺ። ሲበክሩት ያልሰማ ምንድን የሚባል ተረት እኮ አለ። ሰርኪ ነሽ ስምሽ መዋሪ። እንኳን እኛ ኦዲየንስ ቀርተን እናትና አባት ተቀምጠው እኮ አላየሽም እንዴ? ቪዲዮን ሊያስታርቁ ውጥር ሲሉ ውጥር ያለ አሁን የወጣ ዘፈን አለ። ዛሬማ ውጥር የሚለውን ዘፋኙን የመሰለኝ ሲወጣጠር ማለ ነው። እስቲ አንቺ ቀንሽ ማማ፣ መወጣጠሩ ማለ ነው። ሀሰንን አትፍረዱበት። ሀሰን የተለከፈ ጅኒ ነው ከድሮም ጀምሮ። ቆሌ ራሱ ያወደው መስለች። ለምን አንቺ ቀንሽና አንቺ ራሱ አንቺ አንድ ሀሰን ነሻል። ዛሬ ቀንሽ። እኔ ስትንጫጩ ነው እኮ የወጣሁት ራሴ ሲያመኝ እና ተደማምጠን ስናወራ ደስ ይላል፣ እንግባባለን። ስንደማመጥ ወደ መፍትሄ እንመጣለን። መፍትሄው ምንድን ነው? ትላንት መፍትሄውን አመጣውታሉ። እኛም በዛ መጓዝ ነው ያለብን። ገብቶሻል? አሁን ሀሰን መጣ፣ ነገ ደግሞ ባረክ ይመጣል፣ ቀጥሎ አልማዝ እያሉ እየተቀጣጠሉ ነው የሚመጡብን አይደለ? እኛን በቃ እንደ ሙድ መያዣ ወይንም ደግሞ ምንም እንደማናቅ አድርገው ነው እየቆጠሩ ነው ያሉት መሰለኝ። እኛ ግን በጣም እናውቃለን።
ቢያውቁበት የመዳብ ቅመም ናት። ከሁሉም ነገር ሰውንም ሲያመጡ እርዳታም ሲያመጡ ምንም ሲያመጡ ላይክ ሼር እያደረገች እዚህ ጋር ያበቃቻቸው ማለት ነው። ሀሰን ተሳደበ ብዬ እኔ አልበሳጭም። ለምን መሰለሽ? እሱ ሁሌ እንደሰደበን እኮ ነው። ሁሌም በንግግሩም ሁሌ እንደተሳደበ ነው። ቅድም ይዘር ብላለች። ምን ለራሱ መጥቶ መግቢያ ምን እንደሚሰራ ማያውቅም። ሲጀመር እሱን ይዞ የመጣበት አሁን ትላንትና አናይም ቪዲዮ ሲባል አጅሬት በራሷ ቤት ሄደች አይደል? እሱ ደግሞ መጣ ውጥር ውጥር እያለ። እኔ ከዚህ በኋላ ውጥር ውጥር ብያለሁ። ሰሞኑን ውጥር ውጥር እያለ መጣ። ክብር ቢኖረው በስርዓት እንኳን ቪዲዮ ላይ ገባ ብሎ ቤተሰብን ሰላም ብሎ ልጁ እንኳን ምን ማለት እንደፈለገ ቤኪ ምን ለማውራት እንኳን እንደፈለገ አላዳመጠውም፣ ጊዜ አልሰጠውም። አሃ መጀመሪያ እኮ አንድ ሰው ካሜራ ደቅኖ ሲመጣ ምንድነው ሐሳብክ? እኔ ህፃን አይደለሁም እንዴ? ከህፃንማ ህፃን ነህ። የህፃን ልጅ ስራ ነው እየሰራክ ያለከው። ሰው እኮ እኔ የራሴ ጥፋት ለራሴ አይታወቀኝም። ከጎን ያለ ሰው ነው የሚነግረኝ አይደል እንዴ ገንዬ? ስለዚህ ምንድነው ያጠፋሁት ማለት ነው? እሱ ከአቅሙ በላይ ታላቁ የሆነችውን ሴት እያመጣ ማን ምን ያገባል? እኔ ህፃን አይደለሁም። ያንተን ጀርባ የቱን ይዞ የቱን ነው የሚለቀው? እኔ ቁግራ አይገባኝ። እዩን ያሳየ አንተነ ፍፄ ነው ጅኒ ይላል። ራሷን ከቡታጅራ ጭሎ ይዞ የመጣው አናውቅም እንዴ? ቤት ውስጥም ትኖር ጅንሌም ትኖር ሰው ላይ መደፍደፍ ኃጢአት ነው አይደል እንዴ? እሱ ራሱ ያመጣበትን ነገር መውጣት ስላቃተው አንዴ ፍፄ ይላል፣ አንዴ እንዲሆኖ ነው ይላል። የዚችን ጉዳይ መጀመሪያ መስጨርሶ ነው እሱ ሌላ ሴት ይዞ የመጣው። ዘመድም ትሁን እህትም ትሁን አይመለከተኝም። እኛ ግን በምናየው ቪዲዮ ነው ጥያቄ እየጠየቀን ያለ ነው። መጀመሪያ የዩ ጉዳይ መች ተፈቶ ነው? ያክስቱ ልጅ ናት አይደለችም? አይደለችም ዝምድና አይደለም። ቆይ አይደለችም። እኔ ናት እኮ እያልኩ አይደለም፣ ናት እያልኩ አይደለም። ይዘር መጀመሪያ የኢየሩስ ጉዳይ መች ተፈታ? ሲጀመር እኮ አልኩሽ እኮ ለምን እንደፈለገው እኮ። እንዴት ነው ሌባ ሰርቆሽ ሌባውን ስትይዡ ቅልፍልፍ የሚያደርግሽ ነገር የለም። ዛሬ እንደዛ ነው የሆነብኝ። ውጥር ውጥር ልጁ ለሁለት በቃ አንተ እንደዚህ እንዲህ ዳሞ ወር ላይ እየገለበ ይሄ ዳሞ ሰውነት እንዳለ ሄድና መጀመሪያ ፓንት ጭቅቅትን ጠብ ጭቅቅታ እንዴት ያስጠላል በእናታችሁ። ይሄ አሰም የሚባል ዳሞ እብድ ልጁን በቃ አፋፉን ለምን መደማመጥ እኮ ጥሩ ነው። ምንድን ነው ብሎ እኮ ማሰብ